ግራ ለተጋቡ ሰዎች ምን አይነት ሰጀሽን ነው የሚኖሩት? ብዙ ይሄን ነገር መጠቀም መካንነትን ያመጣል። ከፈጣሪ ጋር መጣላት ነው ብለው ሰዎች መተው አያውቁም እርሶ ጋር? ይመጣሉ እንጂ በጣም እርግዝናን ፕላን ለማድረግ ሲያስቡ ኧረ ተይ መካን ያደርግሻል። እና የወሊድ መቆጣጠሪያ ኪኒን፣ መርፌ በአጠቃላይ ምንድነው እንዴት ይገልጹታል እርሶ? ፕላንት ያልሆኑ እርግዝናዎች ሲመጡ ብዙ አቮይድ የሚያደርጉት ወንዶች ናቸው። ኪሳቸውን ይፈትሻል። ይፈትሻል። እንግዲህ የወሊድ መቆጣጠሪያ ብዙ አይነት ሳይድ ኢፌክቶች ይኖሩታል የሚባል ነገር አለ። አንዳንድ ሰው ማዲያት አወጣብኝ፣ አንዳንድ ሰው ከሳው፣ ሌሎች ሰዎች ደግሞ ወፈርኩ ይላሉና ተጽዕኖዎቹ ምንድናቸው? ኢንፌክሽን ሆርሞን ያለው ከሆነ የወር አበባ አዛብቶ እስከ ማጥፋት ድረስ ምንም ማለት አይደለም። የወር አበባ መጥፋት ማለት ቤተሰቦቻችን አሁን የምንገኘው ግሬስ ሜዲካል ሴንተር ነው። እዚህ የተገኘነው ደግሞ ስለ እናቶች፣ ስለ ሴቶች፣ ስለ ባሎችም ጭምር ልናወራ ነው። በዛሬው ከመወሰኑ በፊት ፕሮግራማችን የወሊድ መቆጣጠሪያን ለመውሰድ ከመወሰናችሁ በፊት ምን ማወቅ አለባችሁ የሚለውን መሰረታዊ ነገር ላሳውቃችሁ ግሬስ ተገኝቻለሁ። ዶክተር እየጠበቁኝ ነው። ወደ ውስጥ እንግባ። ተናስተልኝ እግዚአብሔር ይመስገን ስላገኘሁት ደስ ብሎኛል። እኔም ስለመጣችሁ ደስ ብሎኛል። አመሰግናለሁ። እስኪ ራስዎትን ያስተዋውቁልን። እኔ ዶክተር ታከለ ጸጋዬ እባላለሁ። የጽንስና የማህፀን ሕክምና ስፔሻሊስት ነኝ። እየሰራሁ የምገኘው በግሬስ እናቶችና የህፃናት ማዕከልና በግሬስ ፕላስ የእናቶችና የህፃናት ሕክምና እንዲሁም ሰርጂካል ሴንተር ውስጥ ነኝ የምሰራው። ስለዚህ እናቶች፣ ዘመናዊ ባሎች፣ ሴቶች ትክክለኛውን ሰው ነው ያገኘሁት። በጣም ቆንጆ ቆይታ ይኖረናል። አብራችሁን ቆዩ። Thank you so much። እሺ፣ ጉንፋን ይዞኛል ዶክተር እና ሻይ እየጠጣን ብናወራስ? በደስታ ደስ ይለኛል። እሺ ዶክተር፣ በዚህ ሙያ ስንት ዓመት ሰሩ? በዚህ ሙያ ውስጥ እንግዲህ አሁን ካልኩሌት ሳደርገው 23 22 ዓመት ሊሆንኛል እንደ ጋይኒኮሎጂስት። እንደ ሐኪም ግን በአጠቃላይ ከ35 ዓመት በላይ አገልግያለሁ። በጣም ረጅም ጊዜ ነው። 35 ዓመት በላይ ይሆናል። ኦኬ። ብዙውን ዘመኔን ከእናቶች ጋር እንደ ጁኒየርም ሐኪም ሆኜ በዘውዲቱ ሆስፒታል ከእናቶች ጋር እንደሰራው ነው የማውቀው። በጣም ብዙ ዘመኔን ከእናቶች ጋር ነው ያሳለፍኩት። ስለዚህ ለእናቶች ሴፍ ፕሌስ ኖት? እናቶች ምቾት ይሰማቸዋል? እኔ ደስ ይለኛል። ያው ብዙም ደንበኞችም እንደሚያውቁት እስከዛሬ ድረስ አልደከመኝም ሰርቼ። ዋው! አልደከመኝም። ኦኬ። ራሴን ሰጥቼ ነው የምሰራው። ትንሽ ኮንትሪቢዩት ካረኩ ብዬ ነው። እዚህ ሀገር ላይ በተለይ አሁን እየተሻሻለ መጥቷል። ቀደም ብሎ የነበረው የእናቶች ሞት እና የሚነካ ነገር ነው እና እዚህ እኛ እያለን ዝም ብሎ ለመውለድ ብሎ እናቶች ህይወታቸውን ሲያጡ በጣም ቴቺንግ ነው፣ ያሳዝናል። ስለዚህ ያው የራሳችንን ትንሽ ነገር ብናስቀምጥ በሚለው ነው። ኮንትሪቢዩት ጠብታ በጣም ቢሆን ጥሩ ነው። እኔ ራሴ አሁን አልወለድኩም ዶክተር፣ ግን ምቾት ተሰምቶኛል። ዶክተር፣ በዚህ ሙያ ላይ እንግዲህ የረዥም ጊዜ ልምድ ነው ያሉትና ብዙ እናቶች ወደ እርሱ ይመጣሉ ብዬ አስባለሁ። እናቶች ወይም ሴቶች ለመውለድ ጊዜያቸውን ማራዘም ከፈለጉ ወይም ደግሞ ባሉበት ሁኔታ መውለድ የማይፈልጉ ቢሆኑ የወሊድ መቆጣጠሪያዎችን ይወስዳሉ እና የወሊድ መቆጣጠሪያ ኪኒን፣ መርፌ በአጠቃላይ ምንድነው እንዴት ይገልጹታል እርስዎ? በአጠቃላይ እርግዝና እንዳይፈጠር የሚወሰዱ ወይ መድኃኒቶች ሜዲኬሽንስ ሊሆኑ ይችላሉ፣ ወይ ፕሮሲጀርስ ሊሆኑ ይችላሉ፣ ወይም ምክሮች ሊሆኑ ይችላሉ። ግን መድኃኒት መቆጣጠሪያ ሜተድስ ኮንትራሴፕሽን ሜተድስ ተብለው ይጠቀሳሉ። የሚያገለግሉትም እርግዝና እንዳይፈጠር ወይም ቻይልድ ስፔስ ለማድረግ በዚህም ያልተፈለጉ አንኢንቴንድድ ፕሬግናንሲስን መከላከል፣ ያም የእናቶችን ሞት አላስፈላጊ የእናቶችን ሞትና ሞርቢዲቲ መቀነስ ለመቻል የሚጠቅሙ ማለት ነው። እነዚህ ነገሮች በተለያየ መልኩ አሉ። ሜዲኬሽንስ ወይም ዲቫይስስ ሊሆኑ ይችላሉ፣ ወይም ፕሮሲጀርስ ሊሆኑ ይችላሉ። ኮንትራሴፕሽንስ ማለት መከላከያ ማለት የወሊድ መቆጣጠሪያ
ማለት እነዚህን ይጨምራል ማለት ነው። በጣም ጥሩ መልስ ሊሰጥኝ ዶክተር። ብዙ አይነት መከላከያዎች እንዳሉ ሰማለሁኝ ወይም ቅድም አሁን ሊስት እንዳደረጉልኝ ፕሮሲጀርስ የሚዋጡ ሜዲኬሽንስ ብዙ አይነት መከላከያዎች አሉና ምንድነው የሚለያቸው አንዱን ከሌላው? በተለምዶ የሚቀበር ብዙ አይነት መከላከያዎች አሉ ሲባል ሰማለሁና ልዩነቱን ቢነግሩ። እንግዲህ መከላከያዎች የተለያዩ ይሁን እንጂ የሚሰሩበት ሜካኒዝም አንደኛ ኦቭዩሌሽን እንቁላል እንዳይፈጠር በማድረግ የተፈጠረው እንቁላል ኢምፕላንት እንዳያደርግ ማድረግ፣ ጭራሹኑ ኦቭዩሌሽን እንዳይኖር ፈርቲላይዝ እንዳያደርግ በማድረግ ወይም የነዚህ ሚክስቸር አድርገው የሚያገለግሉ ሜተድስ ናቸው። ለምሳሌ የሚዋጠውን ኪኒን ብንወስድ የሚዋጡት ኪኒኖች በተለምዶ የምናውቃቸው ኤስትሮጅን እና ፕሮጀስትሮን የሚባሉ ሆርሞንስ የሚጨምሩ ያላቸው አሉ። ኮምባይንድ ፒልስ የሚባሉ ፕሮጀስቲን ኦንሊ ፒልስ የሚባሉ ፕሮጀስቲን ብቻ ያላቸው አሉ እና እነዚህ ለተለያየ ኢንዲኬሽንስ የተለያዩ ሰዎች የሚሰጡ አይነቶች ሊሆኑ ይችላሉ ማለት ነው። ሌላ በከንድ ውስጥ የሚቀበረው የተመሳሳይ የፕሮጀስቲን ሊቮኖጋስትሪል ኢምፕላንት የሚባለው ነው። እሱም ለተለያዩ ሰዎች የምንጠቀመው ነው። እዚህ ጋር ዋት ማተርስ ኢዝ ፒልሶቹ ሾርት ተርም ናቸው። ኢንጀክተብል ሾርት ተርም እስከ 3 ወር ድረስ የሚያገለግል ኤቭሪ 3 መንዝ የሚሰጥ፣ ሎንግ ተርም ለሆኑቱ ኢምፕላንት ከ3 እስከ 5 ዓመት የሚያገለግሉ በማህፀን ውስጥ የሚቀበሩ ሆርሞን ያላቸው የሌላቸውም አይነት አሉ። እነዚህ ሁሉም ኮንትራሴፕቲቭ ሜተድስ ለሁሉም ሴቶች እንደ ምርጫ ሆኖ ይቀመጣሉ ማለት ነው፣ ይቀርብላቸዋል። በጣም ጥሩ። ሴቶች እንግዲህ ዶክተር ወደ እርስዎ መተው አጋጥሞት ሊሆን ይችላልና አንዳንድ ጊዜ ኮንፊውዝድ ሆነው ወይም ደግሞ የሚያደርጉትን ነገር ሳያውቁ ወይ ሳያስቡበት የእርግዝና መከላከያን ለመጠቀም ይመጣሉ እንደ አንድ ኦፕሽን፣ ወይም ደግሞ ፕሮሲጀሩን ሳይረዱት ይመጣሉና እርስዎ በስራ አጋጣሚ እንደዚህ አይነት ሴቶች ገጥመዋቸው ወይም ባሎችም ሊሆን ይችላሉ ይህንን ፕሮሲጀር ከመውሰዳቸው በፊት እርስዎ ምክር ሰጥተው ያውቃሉ? ወይም ደግሞ ግራ ለተጋቡ ሰዎች ምን አይነት ሰጀሽን ነው የሚኖሩት? ይመጣሉ እንጂ በጣም ብዙ ጊዜ ይመጣሉ እና ፕላን ለማድረግ እርግዝናን ፕላን ለማድረግ ሲያስቡ ኧረ ተይ መካን ያደርግሻል፣ ብዙ ይህን ነገር መጠቀም መካንነትን ያመጣል ተብሎ ሚስኢንፎርም የተደረጉ ይሄኛውን ብትወስጂ ይህን ችግር አለው እንዲና እንዲያ ያሉ ነገሮችን ይዘው የሚመጡ ሰዎች አሉ። እንግዲህ ኮንትራሴፕሽንስ ለሁሉም እህቶች ሪፕሮዳክቲቭ ኤጅ ግሩፕ ላሉ ሴክሹዋሊ አክቲቭ ለሆኑ ለባለትዳሮች ፈርቲሊቲያቸውን ፕላን አድርገው ማለት እርግዝናቸውን ፕላን አድርገው ለመጠቀም ለማድረግ ለሚፈልጉ ሰዎች ሁሉ አለው እንደ ኦፕሽን እናስቀምጥላቸዋለን እና ሲመጡ እኛ የሚጠበቅብን ፕሮፐር ካውንስሊንግ ሰርተን የሚመቻቸውን መቼ ማርገዝ ትፈልጊያለሽ፣ መቼ ነው ማርገዝ የምትፈልጊው ብለን ከዛ በመነሳት ሾርት ተርም ነው ወይስ ሎንግ ተርም ፕላን ያላቸው በሚለው ላይ መሰረት አድርገን የሚመቻቸውን ነገር እናማክራቸዋለን መጀመሪያ ማለት ነው። እና ይሄ ቲንክ በዚህ ብዙ ጥሩ ነገር እንዳለ ነው የሚሰማኝ። በጣም ጥሩ። ካውንስሊንጉ በደንብ ይረዳቸዋል በደንብ። ኦኬ፣ ካውንስሊንግን ካነሱልኝ አይቀር ደግሞ አንዳንድ ሰዎች ይሄ እኮ የፈጣሪ ስራ ነው፣ እንዴት ነው በመከላከያ እርግዝና የምንከላከለው? ልጅ ከሰጠን እንቀበላለን የሚሉ ሰዎች አሉና እንደዚህ አይነት አጋጣሚ ገጥሞት አያውቅም? ከፈጣሪ ጋር መጣላት ነው ብለው ሰዎች መጥተው አያውቁም? እርሶ ጋር ይመጣሉ፣ እንደሱም አይነቶች አሉ። ይህንን በጣም ከባድ ነው። እንዲህ አይነቱን ነገሮች ላይ ዲል ማድረግ ይከብዳል። ነገር ግን እንደ ሀሳብ እኔ ለማቅረብ በዚህ አጋጣሚ ባገኘሁት እድል ያለ ፕላን ወልዶ ከመቸጋገር ፕላንድ የሆነ እርግዝና አርግዘው ፕላንድ የሆነ አወላለድ ወልደው በስርዓት ማሳደግን ይመቸኛል እኔ ብዬ አስባለሁ። አይ ቲንክ ሪዘነብልም ነው። እርግጥ ነው እርግዝናዎች ከተከሰቱ በኋላ
ወደ አንሴፍ አቦርሽን ሄዶ አንሴፍ ወደ ሆነ ቦታ ሄዶ ሌላ ኮምፕሊኬሽን አምጥቶ የእናትየውን ሕይወት አደጋ ላይ ከሚጥል ቀድሞውኑ ፕላንድ የሆነ እርግዝና ቢፈጠር እና ለኮንትራሴፕሽን ራሳቸውን እንዲያዘጋጁ ሁሌም እንመክራቸዋለን። እኔም በዚህ ሀሳብ እስማማለሁ። የሀሳቡ ተጋሪ ነኝ። እርስዎ ጋር መጥቼ ነው ፕላን ማድረግ። Thank you so much. Thank you. You are welcome anytime. Anytime. እሺ ዶክተር። እሺ ዶክተር፣ እንግዲህ ባሎች ስለዚህ ጉዳይ ግንዛቤ ያስፈልጋቸዋል። በተለይ ዛሬ ባሎች በዚህ አይነት ጉዳይ ላይ ኢንቮልቭ ያደርጋሉ እና ለባሎችስ ምን አይነት መልእክት ነው ያሉት? ባሎች በዚህ ጉዳይ ላይ ኢንቮልቭ ቢያደርጉ ጥሩ ነው የሚሆነው። because it's not only እህቶች ችግር ብቻ አይደለም መጨረሻ ላይ የሚመጣው ማለት ነው። ፕላንድ ያልሆነ እርግዝና ሲመጣ እንደውም ብዙ ጊዜ እኮ ፕላንድ ያልሆኑ እርግዝናዎች ሲመጡ ብዙ አቮይድ የሚያደርጉት ወንዶች ናቸው። ኪሳቸውን ይፈትሻል እና ስለዚህ it's better if informed ቢሆኑ እና ከመጀመሩ በፊት ካውንስሊንጉ አካል ቢሆን ጥሩ ነው። ቆንጆ ነው። ጥሩ ነው በጣም። በዚህ መልእክት ሰምታችኋል ባሎች። ስለዚህ የፕሮሰሱ አካል ሁሉ እያሏችሁ ነው ዶክተር። ልክ ነው። ይሄው ፕሮሰስ ወይም ደግሞ የእርግዝና መከላከያ ለማን ይመከራል፣ ለማንስ አይመከርም? አንዳንድ ሰው ለሁሉም ሰው የሚሆን ስለሚመስለው ከጤና ጋር ሪሌትድ የሆኑ ኢሹዎች ካሉበት ለየትኛዎቹ ኬዞች አይመከርም? እንግዲህ በኤሊጂቢሊቲ አንጻር ሁሉም ቅድም ሪፕሮዳክቲቭ ኤጅ ግሩፕ ላይ ያሉ እህቶች ያልኳቸው በሙሉ ኤሊጂብል ናቸው። ከዛ ግን በራሳቸው የሚያደርጉት ነገር ሊኖር አይችልም። ለምሳሌ ሜዲካል ኤሊጂቢሊቲ ክራይቴሪያ WHO አለው። WHO ኤሊጂቢሊቲ ክራይቴሪያ ለምሳሌ ሜዲካሊ ክሊር የሆነች እህትና ደም ግፊት ያላት፣ ለምሳሌ የደም መርጋት ችግር ቀድሞ የነበራት፣ ለምሳሌ ብሬስት ካንሰር ሂስትሪ ያላት፣ ለምሳሌ ሊቨር ዲዚዝ ችግር ያላት እህት እንደዚህ በምትሆን ጊዜ ሜዲካል ኤሊጂቢሊቲ ክራይቴሪያው ምን መስጠት እንዳለብን ለባለሙያዎች የሚያስቀምጠው ህግ አለ። አንድ 4 ኤሊጂቢሊቲ ክራይቴሪያ አለን። መጀመሪያ ግሩፕ ላይ ሁሉንም አይነት ነገር መጠቀም የሚችሉ ሰዎች ይቀመጣሉ። ሁለተኛው ግሩፕ ላይ when the benefits outweigh the risk የሚለው ነገር አለው። ሶስተኛው ላይ when the risk outweighs the benefit የሚባለው ነገር አለው። አራተኛው ላይ ቶታሊ አቮይድ መደረግ አለበት የሚባለው ነገር ላይ ማለት ነው። እናቶች እንደዚህ ሲያስቡ ጀነራል ቼክአፕስ ቢያደርጉ ጥሩ ነው። ጀነራል ቼክአፕ አድርጎ ሲስተማቸውን ሁሉን ኤቭሪቲንግ ኢዝ ፋይን፣ ብለድ ፕሬሸር ኦኬ ነው፣ ኦርጋን ፈንክሽኖች ኦኬ ናቸው። ከዛ አይ አም ፋይን ሶ ዶክተር ምን አይነት ብጠቀም ይመከራል? ለወልድ ያሰብኩት ለአረግዝ ያሰብኩት በዚህ ማች ቆይታ ነው፣ በኋላ ማረገዝ እፈልጋለሁ ቢሉ አይ ቲንክ አክሴፕተብል ይሆናል እና በራሳቸው ከሚወስዱት ማለት ነው። በጣም አሪፍ ዶክተር፣ በጣም ነው የሚያምረው። ግሬስፉል ነው እንደስሙ። ይሄ ሴክሽን በጣም ነው የሚያምረው። ቁጭ ብለን እናወራ። እሺ፣ በደስታ ይገርምሻል። በጣም እውነት ነው። በጣም ነው የሚያምረው። ይሄ ቪአይፒ ሴክሽኑ ነው። ይሄ ፊት ለፊቱ ያለው እንደ በረንዳ አይነቱ ነገሩ ነው፣ ኮሪደሩ ነው፣ ሪሴፕሽን ነገሩ ነው። ግን እዚህ ፊት ለፊት ያሉትም ሌሎቹም ሌላ ቦታም ቢሄዱ እውነት ቪአይፒ ሆኑ የሚያገለግሉ ናቸው። ፕራይቬት ያንዳንዳቸው ሩሞች በጣም ጥሩ ናቸው። በጣም ጥሩ ነው። በጣም ቆንጆ ነው። የሚገርምሽ እኮ ህንፃ ኢንስታሌሽኑ ብቻ አይደለም። ይሄ ሄፓ ፊልተር አለው ቤቱ። ኮሪደሩን ስፋቱን ይከን ሲት አይደል? ኮሪደሩን ስፋቱ አለው። ከዛ ሄፓ ፊልተር ምንድነው? አየሩ ክሊር የሚያደርገው ሜካኒዝም ነው። ኤቭሪ 30 ሚኒትስ ኤቭሪ 2 አወርስ ፎር 30 ሚኒትስ ክሊር የሚያደርገው ፊልተሩ በኤቭሪ ይር ኢንተርቪውስ የሚቀየርለት እና በጣም ኤሌክትሮሜካኒካል ሲስተሞች የተገጠሙለት አሉ ለቤቱ። ዛት ሜክስ ኢት ዲፍረንት። ትክክል። እኔም ማይክንቴው በጣም ቆንጆ ነው። ለእናቶችም በጣም ቆንጆ ኢንቫይሮንመንት ይመስለኛል። እውነት ነው።
በጣም የሚያምር ቦታ ነው ያለነው ዶክተር። ሆስፒታል እንዳለውም አልተሰማኝም። Thank you so much። በጣም ቆንጆ ነው ዶክተር። የእርግዝና መከላከያ ሰዎች ሲጠቀሙ ወይም ሴቶች ሲጠቀሙ ሳይድ ኢፌክቱ ወይም የጎንዮሽ ተጽዕኖ ምንድን ነው? የጎንዮሽ ተጽዕኖ መቼም እንግዲህ ምንም አይነት መድኃኒቶች የሌላቸው የሉም። ኮምፓራቲቭሊ ግን ማይነር ናቸው ብዙዎቹ። እንግዲህ ለሆርሞናሎቹ ተብለው የተቀመጡ አሉ፣ ለነን ሆርሞናሎቹም ደግሞ የተቀመጡ አሉ። ሆርሞናሎቹ ማለት እነዚህ የሚዋጡቱ ፒልስ እና ኢንጀክታብልስ እና ኢምፕላንቶቹ በአብዛኛው እንደው የሚመረር ሳይድ ኢፌክት የላቸውም። ጀነራላይዝ ተደርገው ሲነገሩ ግን እንደ የወር አበባ መዛባት፣ እንደ ጡት ማመም፣ መወጠር፣ እንደ አንዳንዶቹ ላይ ዌይት ጌን፣ አንዳንዶቹ ላይ እንደ ብጉር ነገር ማምጣት፣ አንዳንዶቹ ላይ የተወሰነ ፍላጎት መቀነስ፣ እንደዚህ ነገሮች ሊያመጡ የሚችሉት ግን ማይነር የሆኑ ናቸው። በጣም ሲሪየስ የሆኑት ሳይድ ኢፌክቶች ሆርሞኖቹ በተለይ ኮምባይንድ የሚባሉት ኢስትሮጅን እና ፕሮጀስትሮን ያላቸውን እንዳልኩት ቅድም ሜዲካል ኢሊጂቢሊቲ ክራይቴሪያ አላቸው ብያለሁኝ እና ሐኪም ጋር ከቀረቡ ብዙ ጊዜ እነዛን አይነት ሳይድ ኢፌክቶች አቮይድ ይደረጋሉ። ለምሳሌ ራስ ምታት፣ ቼስት ፔን ምክንያቱም ቅድም ከደም መርጋት ጋር ብዬ ሳውራቸው አልነበረ? እግር ማመም እንግዲህ ከደም መርጋት ጋር ተያይዞ ያሉ ስሜቶች ሲሪየስ የሆኑ ሳይድ ኢፌክቶች ሆነው ይጠቀሳሉ። ለኢምፕላንት ነን ሆርሞናል ሆኑት ታች ማህፀን ውስጥ ለሚቀበሩት እንደገና የወር አበባ መብዛት፣ የወር አበባ ጊዜ ህመም ማምጣት፣ ማምለጥ ማለት ኤክስፔል መደረግ ማለት ነው፣ ሊደረግ መቻል፣ አንዳንድ ጊዜ ደግሞ ኢንፌክሽን ሊፈጥሩ ከመቻልና የወር አበባ መዛባት ሆርሞን ያለው ከሆነ የወር አበባ አዛብቶ እስከ ማጥፋት ድረስ ምንም ማለት አይደለም። የወር አበባ መጥፋት ማለት ያው ነገርየው ሲቋረጥ ተመልሶ መምጣት ስለሚችል ብዙ አስጨናቂ አይደለም። ይህንንም ሰርቪሱን ለሰጣቸው ፕሮቫይደር ጋራ ዲስከስ አድርገው ሶርት አውት ማድረግ የሚችሉት ናቸው። ሳይድ ኢፌክቶቹ ብዙ አይደሉም። ስለዚህ እንደ ሰው ይለያያል ማለት ነው ሳይድ ኢፌክቱ። ብዙ ሰዎችም ልክ እንደዚሁ ማዲያት ወጣብኝ፣ ከሳው፣ ወፈርኩ ሲሉ ይሰማል። ግን በሐኪም የተደገፈ ሲሆን ደግሞ እነዚህ ነገሮች ሊቀሩ ይችላሉ። በጣም አሪፍ። ለአዲስ ተጋቢዎች ዶክተር ወይም ደግሞ ፍቅረኞችም ሊሆን ይችላል፣ ስለዚህ ጉዳይ ገና አዲስ ለሆኑ ሰዎች ምን ይመክራሉ? በተለይ ደግሞ የእርግዝና መከላከያን በተመለከተ። ጥሩ ነው በጣም በነገራችን ላይ በጣም የተለመደ ሆኗል። አሁን ብዙ አዲስ ተጋቢዎች መተው ያማክሩናል። ቅድም እንዳልኩት ነው ፕላን አድርገው ልጅ እንዲኖራቸው እንመክራለን። አስበው እንዲሰሩት እንመክራለን። ከዛ መተው ለሁሉም አይነት ኮንትራሴፕሽን የመጠቀም እድል አላቸው። መቼ መውለድ እንዳሰቡና ሬዲነሳቸውን ጠይቀን በዛ መሰረት ሾርት ተርም ነው ሎንግ ተርም ነው የምንጠቀመው የሚለውን ነግራቸዋለን እንጂ አዲስ ተጋቢዎች ዛር ቬሪ ዌል ዌልካም። እሺ በዚህ መልእክት ተደርሷቸዋል። ቬሪ ዌልካም በጣም ኑ እሺ እንድትመጡ እናሳስባለን። እሺ ዶክተር፣ የመጨረሻ ጥያቄ ደግሞ የሚሆነው እኔ ባልወጣ ደስ ይለኝ ነበር፣ በጣም የሚያምር ኢንቫይሮንመንት ላይ ያለ ነው። ግን ለዛሬ የመጨረሻ ጥያቄ ሴቶች ወይም እናቶች ልጅ ለመውለድ ከመወሰናቸው በፊት ወይንም ደግሞ የእርግዝና መከላከያን ለመጠቀም ከመወሰናቸው በፊት ማወቅ ይገባቸዋል የሚሉትን ነገሮች ቢነግሩልኝ። ማወቅ ያለባቸው ነገር ወሊድ መቆጣጠሪያ ለነሱ የሚፈቀድ መሆኑን፣ የተፈቀደ መሆኑን፣ ምንም የሚከለክላቸው ነገር እንደሌለ ማወቃቸው ወሳኝ ነው። በአንክሮ ማሰምርበት ነገር ሁልጊዜ አስበው ልጅ እንዲኖራቸው ማድረግ ሳያስቡት ከሚመጣው እርግዝና በጣም የተሻለ መሆኑን፣ ሳይኮሎጂካሊ ሬዲ ባልሆኑበት በብዙ ነገራቸው ፋይናንሻሊ ኢኮኖሚካሊ ቢሆን ሬዲ ባልሆኑበት ሁኔታ የሚመጣን ልጅ ሃንድል ማድረግ ሊያስቸግራቸው እንደሚችልና
ፖሲቢሊቲው ለነሱ ሁሌም አቬይለብል እንደሆነ አውቀው አጠገባቸው ያለውን የጤና ባለሙያ፣ የስነ ተዋልዶ ባለሙያ፣ የፅንስና የማህፀን ሕክምና ተቋም ሄደው እንዲያማክሩና የሰርቪሱ ተጠቃሚ እንዲሆኑ እመክራለሁ። በጣም አድርጌ አመሰግናለሁ ዶክተር። በጣም ቆንጆ ቆይታ ነበረን ዶክተር። ቆንጆ መልእክት አስተላልፈውልናል። እኔም ብዙ ነገር አውቄያለሁ ስለ እርግዝና መከላከያ፣ ቤተሰቦቻችንም ብዙ ነገር እንዳወቁ ተስፋ አደርጋለሁ። እኔ ግን ዶክተር ዛሬውኑ እርሶ ጋር እንደምሆን ፈርሜ ነው የምሄደው። እሺ፣ አመሰግናለሁ። እሺ፣ እኔም በጣም አድርጌ ነው የማመሰግነው። ቤተሰቦቻችን የዛሬው ከመወሰኑ በፊት ፕሮግራማችን ይሄን ይመስል ነበር። ቆንጆ ቆይታ እንደነበረን ተስፋ አደርጋለሁ። ቀጥሎ ደግሞ ሌሎች ኢሹዎችን እያነሳን ዲስከስ እናደርጋለን። ዛሬ ስለ ወሊድ መቆጣጠሪያ ብዙ ነገር እንዳወቃችሁ ተስፋ አለኝ። ባሎችን፣ ሴቶችን፣ ሚስቶችን ሁሉንም ሰው የሚመለከት ጉዳይ ነው። ስለነበረን ቆይታ እናመሰግናለን።